ህፃን ዘማሪት ዮርዳኖስ ደረጀ እኔ ህፃን ነው ምላት አሁን 30 ዓመት 40 ዓመት ሊሆን ይችላል ወይም 20 ምናምን ዓመት ሊሆናት ይችላል። እኔ ግን በ12 ዓመቷ ቅልልቦሽ ስቱዲዮ ውስጥ ስትጫወት ነው ወስጄ መዝሙር ቤት ምንድነው ስቱዲዮ አስገብቼ መዝሙሯን ያሳተምኩላት ማለት ነው። በነገራችን ላይ እኔ አራት ልጆች አሉኝ ጻፉ አራት ልጆች ናቸው ያሉኝ አራት ልጆች አሉኝ። አንደኛው ልጄ ሁለቱ ልጆቼ በስጋም ወልዳቸው ናቸው ከኔ ጋር አብረው ይኖራሉ። ሁለቱ ልጆቼ ደግሞ ኢትዮጵያ ናቸው ያሉት። አንደኛው ዘማሪ ሉልሰገድ ጌታቸው ቋንቋዬ ነሽ ነው እንደ ልጄ የማየው ማለት ነው። ሞት የተፈረደበትን ልጅ ለምኜ አልቅሼ ነጠላ ዘቅዝቄ እንዲድን የራሴን አስተዋጽኦ ስላደረኩ 4 3 5 ወደ ባንኮክ በመውሰድ ሉልሰገድ ይታከምበት የነበረው ክፍል ውስጥ ሪስትሪክትድ ኤሪያ ይላል አንድ ሰው ከሐኪሞች በስተቀር አይገባም በሚባልበት ቦታ ማስክ አላደርግም ብዬ አብሬው ነው የምገባው ብዬ አብሬው ገብቼ እሱ ራሱ ውጣ እያለኝ አልወጣም። አንተ ቋንቋዬ ነሽ የምትላት እመቤት እኔ ቅደሚ ከፊቴ የምላት እመቤት በዚህ ካልጠበቀችንማ እምነታችን ታላቅነቱ በዚህ ካልታየማ የኛ ኃጢአት እየታየ ብቻ የምንቀጣበት ምክንያት የለም በማለት መከራ የበላውበት ልጄ ነው። ዛሬ ሉልሰገድ ከሞት ተርፎ 28 ቀን ቀረ የተባለው ሉልሰገድ ከሞት አምልጦ ወልዶ ከብሮ ዲግሪውን ይዞ ዛሬ የኢትዮጵያ ቤተክርስቲያንንም እያገለገለ ምዕመናንንም እያገለገለ ይኖራል ማለት ነው። ከሁለቱ ልጆቼ እንዳንዱ ነው። ሶስተኛ አራተኛዋ ደግሞ ዮርዳኖስ ናት ለኔ ማለት ነው። ዮርዳኖስ ድምፀ መረዋ መሆኗን ታይቶ ቤተሰቦቿ አምጥተው እስቲ ስማት ብለው ጌቱ የሚባል ግጥምና ዜማ የሚደርስ ልጅ ግጥምና ዜማ ሰርቶላት ደርሶላት የሚገርም ተሰጦ የነበራት ልጅ ምትኩ ስቱዲዮ ፍልውሃ ጋር ወስጄ እነ ዘውዱ እሺ ክስ መጥቷል እባካችሁ ክስ እየመጣ ነው ኮፒ ሊንክ ሼር አድርጉ ወደ 12000 ከፍ አድርጉት ኮፒ ሊንክ ሼሩ እና ያንን በማድረግ ዝማሬዋን በመስራት ከዚያም ደግሞ እና አፍሮ ሊንክ ስቱዲዮ እሷን የሚገርም ፖስተር እና ከቨር በመስራት አርቲስቲክ ማተሚያ ቤት ደግሞ የከቨሩን ህትመት በማድረግ ቁልቢ ቅዱስ ገብርኤል ይዤው በመሄድ መላከ ብስራት ገብርኤል የጌታችን ባለሟል የሚለውን ዝማሬ እየዘመረች ያንን ዝማሬ በመሸጥ እኔም በስጋ የተጠቀምኩበት እሷም ተገቢውን ነገር ያገኘችበት ለኔም ለኑሮዬ የጠቀመኝን ስራ የሰራሁባት እንደ ልጄ የማያት ናት እንደ ልጄ ማለት ነው። እና ይቺ ልጅ ናት በደል የደረሰባት። ይሄን በደሏን ደግሞ መሄድ የሚገባኝ ድረስ አብሬያት ሄጃለሁ። ነገር ግን ማይሆን መሆኑን ሳውቅና ሀገሪቷም ዓለምም ለተበደሉ በተለይ ለሴቶች በተለይ ለህፃናት የማትሆን ሀገሪቷ ለጉልበተኞች፣ ለደፋሪዎች፣ ለቀማኞችና ለሌቦች የተመቸች ሀገር መሆኗን ሳይ በዚያ ላይ ቤተክርስቲያን በብዙ ፈተና በብዙ መከራ ውስጥ ገብታ በዚያው ደግሞ የሊቀ ጳጳሱ ወልደው ልጃቸው ሞቶ አጥንትና ምን ይመርመር የሚባልበት ስንትና ስንት መከራ ስንትና ስንት ፈተና በቤተክርስቲያን ላይ የመጣበት ጊዜ ስለሆነ በቃ ይሄንን ነገር ለእግዚአብሔር ሰተሽ መቀመጥ ነው። ምክንያቱም እስከ አቃቤ ሕግ ድረስ ይዘን ሄደናል፣ ጉዳዩን ይዘን ሄደናል። ሰሚ ግን የለም። ዓለም የደፋሪዎች ስለሆነች፣ ዓለም የአስጨናቂዎች ስለሆነች፣ ዓለም የገፋፊዎች ስለሆነች፣ የሚያከብሩም የሚከበሩም እነሱ ስለሆኑ፣ ዓለም ለተጠቂዎች ቦታና ደንታ ስለሌላት እግዚአብሔር ፍርድ እስኪሰጥ የእግዚአብሔርን ፍርድ
መጠበቅ ይሻላል በሚል ነገሩን ትቼዋለሁ ማለት ነው። እንግዲህ ዘማሪ ዮርዳኖስ ደረጀን ጉዳይ በተመለከተ ለአመታት ከፌስቡክ ጀምሮ በዩቲዩብ፣ በቴሌቪዥን፣ በቲክቶክ እና በቴሌግራም ድምፄን ከፍ አድርጌ ስጮ መክረሜን በሁላችሁም ዘንድ የሚታወስ ነው። ሁላችሁም የምታውቁት ነው። በዮርዲ ላይ የደረሰውን ዘግናኝ ግፍ መከራዋን ሁሉ አንደበቴን ከፍቼ ላንቃዬ እስኪሰነጠቅ ጉሮሮዬ እስኪሰነጠቅ ስጮም ኖሬያለሁ። የምታውቁት ነው። እኔ የጮህኩት ህመሟን ስለማውቅ ህመሟ ስለሚሰማኝም መንከራተቷንም ስላየው ጉዳዩን ብቻዬን አንስቼው ፊት ለፊት ስጋፈጥ መኖሬም ሰሞነኛ ቲክቶከሮችና ፌስቡከሮች ሳይሆኑ የቆያችሁት የከረማችሁት እናንተ ምስክሮቼ ናችሁ። የምንመሰክር ሰው ቢጠፋ እንኳን እግዚአብሔር ምስክሬ ነው። ሰማይ አድምጣለች፣ ምድር ትመሰክራለች፣ ቤተክርስቲያንም ሰማይ ሰምታለች፣ ቤተክርስቲያን ታደምጣለች፣ ህዝብ ደግሞ እናንተም ቤተክርስቲያንም ትመሰክራላችሁ ማለት ነው። ዛሬ በደሉ የደረሰባት ልጅ መከራው ሲጸናባት፣ ሲያንገሸግሻት፣ ሲመራት፣ ሲከፋት፣ መቋቋም ሲያቅታት አደባባይ ስለወጣች እኔን በተመለከተ አጀንዳው ማለት ነው ከጉዳዩም ማለት ነው እወጣለሁ ማለት ነው። ከዚህ ከአጀንዳ ከጉዳዩም እወጣለሁ እገላገላለሁ ማለት ነው። ምክንያቱም እንዴት እንደዚህ ትላለህ፣ እንዴት እንደዚህ ታደርጋለህ፣ እንዴት እንደዚህ ትላለህ፣ እኔ ብቻዬን ስለምጮህ እሷ ስለማትናገር እሷ ስለማታወራው የእኔ አጀንዳ እና እኔ ሰዎቹን ማጠቃበት ይመስል የነበረው ነገር ዛሬ ከኔ ቀርቷል ማለት ነው። ዮርዳኖስን ማቃት እኔ ደብረመዊ ተብሎ በሚጠራው አዲሱ ሚካኤል በካቴድራሉ ሰንበት ተማሪ ናት። እዛ እንደምታገለግልና ድምፀ መረዋ የሆነች ሕፃን አለችና እያት ተመልከታት እና መዝሙሯን እባክህ ስራላት ተባልኩኝ። መዝሙርና ግጥምና ዜማውንም የሚሰራላት አለ ተባልኩ። አመጣው፣ ያንን መረመርኩ። በእውነት የ12 ዓመት ሕፃን ናት። ድምጿ በጣም ግሩም ነው፣ መረዋ ነው። በስራው ተስማምቼ ለቀረጻ ልምምዱን አጠናክረን ቀጥተናል። በመጨረሻም ቅድም እንዳልኳችሁ ፍሎ አጠገብ በሚገኘው በምትኩ ስቱዲዮ ተሰርቶ ለገበያ ቀርቧል ማለት ነው። እንግዲህ ዮርዳኖስ እጅግ ታዋቂ የሆነች መጣች። ሕፃን ስለሆነች በምትጠራባቸው ጉባኤያት አውደ ምሕረቶች ሁሉ ትሄዳለች። ባገለገለች ቁጥር ሳንቲም ይሰጣታል። ልጅቷ አውደ ምሕረት ላይ በወጣች ቁጥር አገልግላ ይሰጣታል። እህቷ አዜብ በቀለ ትባላለች። አዜብ በቀለ ያዙልኝ፣ ስም እየጠቀስኩ ነው። ዛሬ መጨረሻዬ ነው በዚች ልጅ ጉዳይ። አብራት እየሄደች አገልግላ ትመለስ ነበር። በትምህርቷም እንድትገፋ ቤተሰቦቿ ያበረታቷት ነበር። ወደ ገዳማት ሲሄዱም አዜብ እህቷ ከዮርዳኖስ አጠገብ አትለይም ነበር። 12 13 እየሆናት ስለምትሄድ እኔ ራሱ ግሸን ይዣት ሲሄድ እህቷ አብራት አለች። 4 መኪና ህዝብ ይዘን ሄደን እህቷ አብራት ነበር የምትሄደው ማለት ነው። እንግዲህ በዚህ መልኩ የቀጠለው ህይወታችን እየሄደ አድጎ ዮርዳኖስ 16 ዓመት ሆናት። ብዙ አላገኛትም። ከ15 ዓመቷ በኋላ እኔም አላገኛትም። ሌላ ስራ ነው የሚገጥመኝ እና ይሄ ድርጊት ተፈጽሞ ካለፈ በኋላ ዮርዳኖስ እያለቀሰች መጣ ነገረችኝ። ሲጨንቃት ሲጠባት ማለት ነው። ቤተሰብ ሰላም ነው እንዴት ነው ምናምን ስላት በቀደማት ምንድነው ጉዳዩ ስላት ወጣ አጫወተችኝ። አሁን እናንተ የሰማችሁትን ማለት ነው። በሆነ ክፉ ቀን የቀን ክፉ እንኳን የለውም ለሷ ክፉ የሆነ ቀን በደቡብ ኢትዮጵያ ጅንካ በሚባል አካባቢ የቅዱስ ገብርኤል ቤተክርስቲያን መንፈሳዊ ጉባኤ አዘጋጅቶ ለዛ መንፈሳዊ ጉባኤ እየሄድኩ ሳለ አደጋ ደርሶብኝ እንዲሆንኩኝ አብሮኝ ሄደው ሰው የወሰደኝ ሰው ደፈረኝ ብላ ነው የነገረችኝ። ዝርዝሩን ዛሬ በደንብ ለማስረዳት ወደ ጉባኤው እንዴት ነው ሄድሽው የሚለውን ሳመጣ እና አዜብስ እህቶችሽ እንዴት አልተከተሉሽም ስላት ለጉባኤው የተጋበዙት
መምህር ደበበ እስጢፋኖስ እና ይህንን ለሀገረ ስብከቱ ሊቀ ጳጳስም ለሌሎቹም ማድረስ ትችላላችሁ። ዛሬ ሀገረ ስብከቱም ደብዳቤ ጽፎለታል ለቀሲስ እንትን ቤተክርስቲያን ምን ላይ ሰጣለች። በጣም ጥሩ ነገር ነው። እኔ በብዕር ስም አይደለም የማወራው፣ እኔ ተደብቄ አይደለም የማወራው፣ እኔ ፊት ለፊት ነው የማወራው። በስሜ መልኬን እያሳየው በአንደበቴ ነው የማወራው። ስለዚህ የተጠራችሁ መንፈሳዊ ጉባኤ የተጠራው ደበበ እስጢፋኖስ ነበረ እና ወደዚያ ከሱ ጋር ደግሞ ለአገልግሎት የተጠራችው ዘማሪት ፍቅርተ ፈለቀ የምትባል አሁን ተሐድሶ ሆና ከነ አሰግድ ጋር የምታገለግል ሴት ነበረች። በኋላ እነ ደበበ ወላይታ ከደረሱ በኋላ ፍቅርተ ስለቀረች በፍቅርተ ምትክ ዮርዳኖስ ትምጣ ብሎ ራሱ ደበበ ነው የደወለልኝ ነው የምትለው ለቤተሰብ። ቤተሰብም በቃ ትሂድ ብሎ ሄደች። እነሱ ወላይታ አድረው ወደ ጂንካ ሲያመሩ ዮርዳኖስ በማግስቱ ወላይታ ትገባለች ማለት ነው። እንግዲህ ወላይታ ዮርዳኖስን የምትቀበለው ደግሞ ወላይታ ከተማ አገልጋዮችን በመቀበል የምትታወቅ ሰራዊት የምትባል ሴት እንዳለችና እሷ ቤት ታርፋለች። ወላይታ ሆኖ ፍቅርተ ስለቀረች ብለው ነበር ያሉ። እነሱ ወደ ጂንካ ሲሄዱ ዮርዳኖስ ወላይታ ገብታለች። ፍቅርተም ዮርዳኖስን ተቀብላ አስተናግዳ በማግስቱ እነደበበ ወደ ጂንካ ስለሄዱ እሷ ደግሞ ዮርዳኖስን አሳፍራት ፍቅርተ የምትባለዋ እንግዳ የምትቀበለው ወላይታ ውስጥ ተመልሳለች። ከወላይታ የተነሳው ቅጥቅጥ አውቶቡስ ወደ ጂንካ ጉዞ ጀምሮ ልክ ቀይ አፈር የሚባል ስፍራ ዳገቱ ላይ እንደደረሰ መኪናው ወደ ኋላ ተንሸራቶ ገደል ውስጥ ይገባል። ብዙ ሰውም ይሞታል። ከቆይታ በኋላ ትራፊኮችና ፖሊሶች መጥተው ገደሉን ውስጥ ገብተው ከተጎዳው መኪና ውስጥ የተረፈ ሰው አይኖርም የሚለውን ድምዳሜያቸውን የሚያስረሳ ድምፅ ይሰማሉ። ዮርዳኖስ ነበረች እሪ ብላ ስትጮህ የነበረው። የዘመረችለት ሊቀ መላእክት ቅዱስ ገብርኤል በመከራዋ ጊዜ ታደጋት። ሶስቱንም ሕፃናት ከእቶነ እሳት እንዳወጣት ታደጋት ማለት ነው። እንግዲህ መዝሙሩ ካለ አሰማችኋለሁ። መላከ ብስራት ገብርኤል የሚለውን መዝሙር አሰማችኋለሁ ካለ ማለት ነው። አንድ ጊዜ ጠብቁኝ። አጣውት መላከ ብስራት ካላችሁ ላኩልኝ፣ ያሰማችኋለሁ። በዋትስአፕ ወይ ምናምን ላኩልኝ። እጅግ የሚገርም ዝማሬ ነው የነበረው። ያ መዝሙር እንግዲህ በሚገርም ሁኔታ ተዘምሯል።
መልአከ ብስራት ገብርኤል የጌታችን ባለሟል ከእቶነ እሳት ታድጎናል ከመከራ ያወጣናል የሚል ነገር ነው። በግፍ ተጣሉ ሕፃናቱ የምታውቁት ካላችሁ ላኩልኝ። እንግዲህ እኔ ረጅም ጊዜ 10 ምናምን ዓመት ሆኖኛል እና ያንን ዝማሬ ነው ያወጣችው። በጣም የሚገርም ደስ የሚል እና ቅዱስ ገብርኤል ከዚያ ከእቶነ እሳት ውስጥ እንደ 3ቱ ሕፃናት እቺን ሕፃናትም ታድጓታል። ዮርዳኖስ ከአስከሬኑ መሃል ያወጧት ፖሊሶች ወደ አንድ አውጥተው ስትረጋጋ ጠየቋት። በሚገርም ሁኔታ የተጫረ ጭረት የላትም፣ የተሰበረ ነገር የላትም። ከአስከሬኖቹ መሃል ቅጥቅጥ ብቻ ደርሶባት ነው የወጣችውና ልጅ ነሽ ወዴት ነው የምትሄጂው? ቤተሰቦችሽ የት ናቸው? ቤተሰቦች አዲስ አበባ ናቸው። ወዴት ነው የምትሄጂው? ጅንካ የሚባል ሀገር ጉባኤ ተጠርቼ ወደ ጉባኤ ነው የሚሄደው፣ እዛ ለማገልገል ነው የሚሄደው አለች። ወደ ጂንካም ተደወለ። ከአዲስ አበባ ከቀሲስ ደበበ ጋር ደመላሽ የተባለ በዚያ ደብር ያደገ አሁን አሜሪካ ይሁን አውስትራሊያ ካናዳ የት እንዳለ ማላቀው ደመላሽ የሚባል ልጅ አገልጋይም አብሮ ነበረ እና ለቀይ አፈሮች ባካችሁ አሳፍራችሁ ላኩልን ወደ ጂንካ ተባለ። ዮርዳኖስ ወደ ጂንካ ጉዞዋን አደረገች። ጂንጋም ስትደርስ እነ ደመላሽና እነ ቀሲስ ደበበ መናኸሪያ ተቀበሏት። ከተቀበሏትም በኋላ እኔ አንድ መቃብር ቤት ወደምለው ጸሎተኛ ነው ወደሚባል ሰው ቤት ተወሰደች። እንግዳ ተቀባይ ነው አሉ። እዛም እንድታርፍ አደረጓት። ዮርዳኖስ ወደ ጂንካ ከገባች በኋላ ስብራት ካለ ተብሎ ወጌሻ ጋር ተወሰደች። ወጌሻዎች በሙሉ ሰውነቷን ፈተሹ። ምንም ስብራት የለባትም፣ መቀጥቀጥ ነው ተባለ። ያን ቅጥቅጥ አሽተውላት ሄደች። በዚያ ቤት ውስጥ የቤቱ ባለቤት ቀሲስ ደበበና ማነው ስሙ ደመላሽ መሬት ላይ እንዲተኙ፣ ከዚያ በኋላ እሷ ደግሞ የሰውየው አልጋ ላይ እንድትተኛ ተደረገ። አለቀ። ስለዚህ ከዚህ በኋላ ነው አስከፊው ቀፋፊው ነገር የሚመጣው። ከዚህ በኋላ ነው ደስ የማይለው ነገር የሚመጣው። ኩሌሊት ሲያልፍ በጨለማ ውስጥ አንድ ሰው ወደ እኔ መጣ ነው የምትለው ዮርዳኖስ። ማን ስል ደበበ ነኝ፣ መሬቱ ስላልተመቸኝ ነው ወደዚህ መጣሁ አላት። አልጋው ትልቅ ስለሆነ እኔ ወደዛ ወደ ጥግ ሄድኩኝ። ከዚያ በኋላ ገና እንደተቀመጠ ትራሴን ቀማኝ፣ በትራሱ አፈነኝ። ከዛ ላይ ወጣ። ያ ሁላ ሲደረግ ግርጌያችን ያሉት የቤቱ ባለቤትና ደመላሽ አረኡ ምንድነው ብዬ ብጮህ ሊረዱኝ አልቻሉም። በአንድ እጁ አፌን በአንድ እጁ ደግሞ እኔን ይዞ እኔ ተቀጥቅጫለሁ። ለራሴ ከሞት ነው የተረፍኩት። በዚያ አደጋ ላይ አደጋ ወደቀብኝ። ጉዳዩን ከጨረሰ በኋላ እኔ ተነስቼ አበድኩ፣ ዘለልኩ፣ ወረድኩ፣ ፈረጥኩ። ምንም ነገር የሚመጣ ነገር የለም ነው የምትለው። ከዚያ ወደ አዲስ አበባ ስትመጣ ወደ ቤተሰብ ጋር መሄድ አፈርኩ፣ ፈራሁ እና ወደ ቤተሰብ ዘንድ መመለስ ከፈራሁ በኋላ በወቅቱ በልጅ አይምሮዋ የመጣላት ከዘማሪዎቹ መካከል በወቅቱ ቤት ተከራይተው ከሚኖሩት ከትላልቆቹ ወደ አንዷ ጋር መሄድ ነበር የፈለኩት። ለዚህም ደግሞ ምርጫ ያደረኩት ዘማሪ ታፈራው ታረቀኝ፣ ጻፉ ዘማሪ ታፈራው ታረቀኝ ሆናን የተገኘችው። ታፈራውንም አነጋግሬያታለሁ። ይህንኑ ነው የነገረች ማለት ነው። መዝሙሩ አለ ነው የሚሉኝ የኔ ሰዎች፣ የላኩልኝ ካሉ እስቲ ልየው። ዮርዳኖስ እየተከታተልሽ ከሆነ ዮርዳኖስም ካለች በዋትሳፕ ላይ ላኪልኝ። በዋትሳፕ ላይ ወይም በቫይበር ላይ ላኪልኝ። ህዝቡ መስማት እንፈልጋለን ብሏል።
ህዝቡ መስማት እንፈልጋለን ስላሉ ካለሽ ላኪልኝ። እሺ ቲክቶክ ላይ ያላችሁ በሙሉ እዛው እንግዲህ ያላችሁ ሰዎች ላኩልኝ። መዝሙሩን መስማት የፈለጋችሁ በጣም ደስ የሚል መዝሙር ነው። እሱን መዝሙር መስማት የፈለጋችሁ ሰዎች ትላክልኝና እሷም ካለች ትላክልኝ። እስቲ መላከ ብስራት ገብርኤል የሚለውን ዝማሬ እኔም እየፈለኩት ነው ነገሩ። መላከ ብስራት የሚለውን ዝማሬ ወይ ዋትሳፕ ላይ ወይም ቫይበር ላይ ላኩልኝ። መስመር ላይ ካላችሁ ላኩልኝ። ለህዝቡ ማሰማት ስለፈለኩ ነው። አመሰግናለሁ። እሺ ወደ ጉዳይ እገባለሁ። እስኪላክልኝ ድረስ ማለት ነው። ወደ ጉዳይ እገባለሁ። ከተላከልኝ ምልክት ስጡኝ። እሺ አመሰግናለሁ። እንግዲህ ከዛ በኋላ ታፈራው ታረቀኝ ቤት ገባች። ሁላችሁም በደንብ ያዙት፣ በደንብ ቅረጹት። ታፈራው ታረቀኝ ጋር ገባች። ነገሩ ባይገባትም ታፈር ዮርዳኖስን አስጠግታት አብሮ መኖር ጀመሩ። ጊዜው እየገፋ ሲሄድ የማይደበቀው ነገር መታየት እና መምጣት ጀመረ። ማቅለሽለሽ ወዴን ቆረጠኝ ማለት ጀመረች ጨዋ። ይሄንን ስታይ ደግሞ ታፈር እስቲ ጃርዲያም ምንም ሊሆን ይችላል ሐኪም ቤት ሄደሽ እንመርመር ብላ አስመረመረቻት። ስታስመረምራት ጽንስ መሆኑ ተነገራት። ነገሩ ድብልቅልቁ ወጣ። የሆነው ሆኖ ዮርዳኖስ ታፈራውን ጠየቀቻት። ዮርዳኖስም የተፈጠረውን ሳትደብቅ 1 2 3 ብላ ለዮርዳኖስ ነገረቻት ማለት ነው። ዮርዳኖስም ለቤተሰብ ማን ነው ታፈራው ከቤተሰብ መካከል ለአንዲት እህቷ ነገር ፈልግሻለሁ ብላ ጊዮርጊስ ጠራቻት። ዮርዳኖስንም መዝሙር እናጅባለን ነይ ብላ ይዛት ሄደች። ደበበንም በጎን ጠርታ ታፈራው ጉዳዩ ወጣ። ተነጋገሩ ማለት ነው። ከዛ ደበበ ይቅርታ ጠየቀ እና እረዳለሁ አለ። ቤት ተከራዩ አላቸው። ታፈራው ቤት እንድትፈልግ 4 ኪሎ 6 ኪሎ አካባቢ ቤት እንድትፈልግ፣ ከዛ እሱ ደግሞ ለመርዳት ሆስፒታል ድረስ ሁላ ሄዷል። ዮርዳኖስ ደበበ ብሎ ነው ስሟን ሁላ አጽፎ የነበረው። በኋላ ላይ ግን ማን ምን እንዳለው አይታወቅም። አላቅም እንደውም የማውቀው ነገር የለም ብሎ ካደ። የዮርዳኖስ ህይወት ምስቅልቅሉም ድብልቅልቁም ወጣ ማለት ነው። የሆነው ይሄ ስም ጠቅሻለሁ። ኖረው ነው እኔ የሰማሁት። ይሄን ከሰማሁ በኋላ እሷ በፍርዴ በወጣትና ህፃናት በሴቶችና ህፃናት ጉዳይ በምናም እየዞረች መታ ነው እኔ ጋር ደርሳ ልጁም ከተወለደ ምን ካለ በኋላ ነው እኔ የሰማሁት። እና ነገሩ ቆሞ ከቀረ በኋላ ከደበበ ጋር ተገናኘን ማለት ነው። ደበበ ጋር የተገናኘ ነው ዘማሪት ፋንቱ ወልዴ ጠርታን ነው። ስንጠራው ብዙ ሰዎች ሲናገሩም ሰምቻለሁ። እዛ ቢኒያም ሽታዬን ጋር ሲናገሩ ሰምቻለሁ። ዘመድኩን ሄዶ እነ ዘመድኩን ተሰብስቦ መምህራኖች ፋንቱን ጠይቀዋት ፋንቱ ምናምን ብላ አይደለም፣ እንደሱ አይደለም። በተሐድሶ ጉዳይ የምንነጋገር መስሎኝ ነው እኔ በተጠራውበት ቦታ የሄድኩት ደግሞ እንትን ላይ ነው ማለት ነው የሄድኩት
እና ወደ እንትኑ መለሳለሁ። የኔ የፋንቱ አገኘኘት ይሄ አሁን ሰሞኑን እንደምታቦኩት አይደለም። እንደዚህም ብዬ አልተናገርኩም። የተጠራ ነው በተሐድሶ ጉዳይ ነው የመሰለኝ። የተጠራው ብዙ ሰው እንደሆነ ነው የማቀው። የጠራችን ዘማሪት ፋንትሽ ወልዴ ናት። የተጠራ ነው ደግሞ 4 ኪሎ ከቱሪስት ሆቴል ፊት ለፊት ምርፋቅ የሚባል ሬስቶራንት ነው የተጠራ ነው። በእኔ አጠገብ በስተቀኜ ደበበ አለ። ከሱ አጠገብ ባህሩ የሚባል ልጅ አለ፣ መምህር ባህሩ። ከዛ ቴዲ፣ ከዚያ ምናምን፣ ከዚያ ሉልሰገድ፣ ከዚያ አማሃ ነፍሱን ይማርና፣ ከዛ ዳኒ፣ ከዛ ሱሬ፣ ከዛ ፋንትሽ፣ አንድ የዱባይ ልጅ በዱባይ የሚያውቁት ልጅ አየዋለሁ። አሁንም አንዳንድ ኢትዮጵያ ውስጥ አየዋለሁ። የነበር ነው እንደዛ ነው የተጠራ ነው። እኔ ለተሐድሶ ጉዳይ ነበር የመሰለኝ ማለት ነው። ስለዚህ ጥያቄ ተነሳ። ምንም የተሐድሶ ጉዳይ አልነበረም። ፋንትሽ ንግግር ጀመረች። ወንድማችን ደበበ ያገባል፣ አንዲት እህት ከአሜሪካ ታገባዋለች። ስለዚህ ሐሙስ በስርዓተ ተክሊል፣ እሁድ ደግሞ ሰርግ ይኖራል በአዳራሽ። እናንተ ወንድሞቹ እንድታጅቡት ነው የመጣሁት ብላ ተናገረች ማለት ነው። እኔ ያን ጉዳይ ስለማቅ ዞር ብዬ ማንን ነው የምታገባው አልኩኝ። ጸጥ አለ እሱ። ወደ እሷ ዞሬ ዮርዳኖስን ነው የሚያገባው? የልጅ አባት ነው። እንዴት ነው በስርዓተ ተክሊል እንዴት ነው የሚያገባው ስል ፋንትሽ ቀጥታ ያለች ምንድን ነው እንዲህ ብሎ ነገር የለም የማንም እንትን እያደረገ የአገልጋዮችን ስም ያጠፋልና እንትን የሚባል ነገር የለም፣ ቃል በቃል የለም ያለችው። እኔ ዞር ብዬ ከዚህ ህብረት የለኝም፣ ከዚህ ህብረት የለኝም። የልጅቷን ህይወት የቀጨ ነው። የልጅቷን ህይወት አበላሽቶ እንዲህ አይነት ነገር የለም የለም። እንዲህ አይነት ጭካኔ ደግሞ ልጅ አለሽና እግዚአብሔር በልጅ ይፍረድ። እኔ እዚህ ውስጥ ሱታፌ የለኝም፣ ተሳትፎም የለኝም። አመሰግናለሁ ብዬ ተነስቼ ወጣው። ሄድኩ አለቀ። ከዚያ ደበበ ሐሙስ በስርዓተ ተክሊል አገባ። እሁድ ድል ባለ ሰርግ አገባ። አሜሪካ ቀጥ ብሎ ሄደ። እሱ ተሳክቶለት አሜሪካ ሲገባ በዚህም ብትል ምንም አይነት አድማጭ ያጣችው ዘማሪት ጻሊ ዮርዳኖስ ደግሞ እንዳያችኋት አንዴ ጴንጤም አንዴም ተሐድሶ አንዴም ምን እብድ ሆነች። ብዙ ጊዜ ቤተክርስቲያኒቷን ነው መበቀል ይፈልጉት፣ መምህራኑን ነው መበቀል ይፈልጉት፣ የሚያብዱት ማለት አበደች ከምትሆንበት። እነዛ ደግሞ ተንከባክበው ተቀበሏት፣ መኪና ገዝተው ሰጧት። ለበቃ ስልጠና በደንብ ፐርፌክት መናፍቅ ፐርፌክት ፓስተር ለመሆን ወደ አዋሳ፣ ወደ ደቡብ፣ ወደ ወላይታ መኬድ አለበት። እዛ ነው የመንፈስ ሙላት ያለውና የነሱ እዛ ወሰዷት። እጅ ጭና እስከ ማስለፍለፍ ደረሰች። ደግሞ እነ መጋቤ ሐዲስ እነ መጋቤ ብሉይ አይመረ አሸብር ሌሎቹም ያው ተከትለው ተልትለው ወጡ። ብቻዬን አይደለም የሚል ስሜት ተሰማት። በዘመነ ተሐድሶ ያንን ሁሉ ትግል ሳደርግ ከዚያ ሁሉ መንጋ ጋር ስጣላ እነዛ ላይ አፌን ስከፍት ተሳስቼ ዮርዳኖስ ላይ ጽፌ አላቅም። ዮርዳኖስ ለምን እንደገባች አውቃለሁ። ሃይማኖቷን ትወዳለች፣ ቤተክርስቲያኗን ትወዳለች። የደረሰባትን ግፍ አውቃለሁ። ምናልባትም ዮርዳኖስ ባትሄድ ኖሮ ዘማሪት ፍቅርተ የምትባለው ነበረች የምትሄደው። ዘማሪ ፍቅርተ አሁን ተሐድሶ ናት። ምን ሆና ምን አይታ ተሐድሶ እንደሆነች አላውቅ። በዛች እጣ ነው እቺኛዋ የገባችው ማለት ነው። ዛሬ ይሄንን ነው መነጋገር ያለብን። ዛሬ ይሄንን ነው ማውራት ያለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጽሕት ናት፣ ቅድስት ናት።
በአስተምህሯ ላይ በቀኖኗ ላይ በስርዓቷ ላይ በዶክትሪኗ ላይ እንከን የሚባል የላትም። ጥንቅቅ ያለች ስንዱ እመቤት ናት። ነገር ግን የቤተ ክርስቲያኒቷ ሰዎች ነን የምንል እኛ ሳይገባን እንደተገባው ሆነን በአውደ ምሕረቱ ላይ የምንቆም እኛ በምንሰራው ስራ በምናጠፋው ጥፋት ያላዘዘች ያልመከረች እንዲህ አይነት ጥፋት ስሩ ያላለች ቅድስት ቤተ ክርስቲያን ስትሰደብ ትኖራለች ማለት ነው። ዛሬ በቤተ ክርስቲያን አጠገብ ሆነው በቤተ ክርስቲያን ሳይድ ሆነው ዛሬ ምዕመናንን በተለያየ መልክ ከቤተ ክርስቲያናቸው እንዲወጡ ሃይማኖታቸውን እንዲቀይሩ ቤተ ክርስቲያን ምርር ብሏቸው እንዲወጡ የሚያደርጉ ከጳጳሳት ጀምሮ ከቆሞሳት ጀምሮ ከካህናት ጀምሮ ከመምህራን ጀምሮ ከዘማሪያን ጀምሮ ከዲያቆናት ጀምሮ ከሰበካ ጉባኤ አባላት ሳይቀር ከሰንበት ትምህርት ቤት አመራር አካላት ሳይቀር የከፋ ነገር የሚያደርጉ አካላት አሉ። ብዙዎችን አበሳጭተው የሚሄዱ ማለት ነው። ዛሬ የሚመዝገብልኝ ብዙ ጊዜ ተናግሬዋለሁ። አሁን እንደ ዘማሪ ዘርፌ የሚያሳዝነኝ የለም። ዘማሪት ዘርፌን በህይወቴ በአይን ያየኋት አንድ ማስታውሰው ለጅማ ለታረዱት በበሻሻ ለታረዱት በስብሰባ ማዕከል የተዘጋጀ ጉባኤ ላይ እምባን አልሰፍርም የሚለውን መዝሙር እኔ መድረኩን መራ የነበርኩ ሁለቴ ዘምሪልኝ ለኔ አንደኛውን ለኔ ዘምሪልኝ ስላት አስታውሳለሁ። እህቴ ዱባይ ነበረችና ከዱባይ ስትመጣ ዘርፌ ከእህቴ መልእክት ይዛ መጣ። ሁለተኛ ቀን ሶስተኛ ቀን ጊዮርጊስ የአገልጋዮች ስብሰባ ነበርና የአገልጋዮች ስብሰባ አጠገብ ላጠገብ ተቀምጠን አስታውሳለሁ። አራተኛ በኤችአይቪ ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ መምሪያ ምናምን ይመስለኛል በቤተ ክህነት የተዘጋጀ አንድ ሲምፖዚየም ላይ አገልጋዮችም ተጠርተው እዛ ላይ አግኝቻታለሁ። አለቅ አላቅም ግን ዘማሪ ዘርፌ እንደመጣች አብርረው እንድትወጣ እንድትጠፋ ያደረጓት የአውደ ምሕረቱ አገልጋዮች ናቸው። እናገራለሁ። ይሄን በድፍረት ነው የምናገረው። ሁሌም ስናገረው ነበር። ቅረጹ፣ ዛሬ ደጋግማችሁ ስሩበት፣ ሸቅሉበት። ያቺ ዓለም በቃኝ ብላ ዘፈን በቃኝ ብላ ምን በቃኝ ብላ የመጣችን ሰው ተልኮም ሊኖር ይችላል፣ ምናምን ሊኖር ይችላል። ሌላ ግምትና የሴራ ትንተና መስጠት ይቻላል። ነገር ግን እንደመጣች የተቀበሏት ሰዎች እዚያ ጭፈራ ቤት ከሚታወቁት ከዓለማውያኑ የባሱ በቀሚስ ስር የተደበቁ፣ በቆብ ስር የተደበቁ፣ በሻሽ ስር የተደበቁ፣ በመስቀል ስር የተደበቁ ቁማርተኞች ስንታይ አፈጻድቆች ውስጣችን ሾሆች የሆኑ ሰዎች ናቸው የተቀበሏት። ለአገልግሎቷ የሰውነት ቅርጿ ተመራጭ የሆነበት እደግመዋለሁ፣ የሰውነት ቅርጿ ተመራጭ የሆነበት እሷም በኋላ ላይ ስታየው ቦታ የሚያሰጣት ከሌሎቹ መዘምራንም አገልጋዮችም ቦታ የሚያሰጣት ይሄ አሸንክታቡና ይሄ የዓለም አሸንክታቧ ስለሆነ ውጥር ያለ ቀሚስ አድርጋ መቀመጫዋ ጎልቶ እንዲወጣ በማድረግ አውደ ምሕረት ላይ እንኳን ስትወጣ ከኋላ ያሉት አገልጋዮች እስኪፈዙበት እስኪ ለሃጫቸውን እስኪያንጠባጥቡበት እስኪያዝረበርቡበት ድረስ ወደሚል ነው የወሰደችው። እውነቱን ስንነጋገር ማለት ነው። ስለዚህ እሷን መተኛት፣ እሷን ማቆሸሽ፣ እሷን እንትን ማለት እንደ ጀብዱ የሚታይበት ከዚያ በኋላ ደግሞ ነጭ ተለብሶ ጥቁር ተለብሶ መስቀል ተይዞ እግዚአብሔር የሚባልበት ነው የሆነው እና ይሄ ከሚሆን ለምን ጥንቅር ብሎ አይቀርም በሚል እንትን ብሏል ማለት ነው። ያው ሄዳለች፣ ዘርፌም ሄዳለች። እኔ ብዙ አላዝንባትም። ዘርፌን
እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፈ አልነበር። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት ማስታወቂያውን ስለሰሩላት ምን ስለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያሰፈሰፉ ነበር። ያሁኑ ብፁዕ አቡነ ሩፋኤል የያኔው አባ ተክለ ሃይማኖት የጋምቤላው ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት። ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱዓለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር፣ የውጭ ሲኖዶስ ነበር ያኔ። እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል፣ ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁ ሁላችሁ፣ በሰርግ በተክሊል አገባች። የዚያ ሚስት ሆነች። እሱም አላዋጣትም፣ ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ ልጅቷ በስተመጨረሻ ነበጋሻውን ተከትላ እነ እዩ ጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ መንፈስ እየተሞላች በእንትን ላይ እየወደቀች አውደ እዛ ስቴጁ ላይ እየወደቀች ትኖራለች። እንቅፋት የሆኑት ግን የኛም አስተዋጽኦ አለበት። ማመን አለብን። ስለ እውነት ማመን አለብን። በጣም ብዙ ሰዎች በቤተ ክርስቲያን አገልጋዮች ተማረው ቅድስት እናት ቤተ ክርስቲያናቸው ለቀው ሄደዋል። ዛሬም ስናወራ ብዙ ከሰዎች ጋር ስናገር ብዙ መልእክቶች ይመጡልኛል፣ ብዙ ቪዲዮ፣ ብዙ ፎቶ ይመጣልኛል። ሁሉን አውርቶ አይቻልም። የንስሐ ልጆቻቸው ንስሐ ተቀብለው ንስሐ ማለት ይሄን በድያለሁ፣ ይሄን አጥፍቻለሁ፣ ይሄን ሰርቻለሁ፣ ቀኖና ይስጡኝ እግዚአብሔር እንዲምረኝ ብለው ያ ንስሐ የሚቀበለው ሰው ደግሞ እንደ እግዚአብሔር ሆኖ የእግዚአብሔር ወኪል ሆኖ የእግዚአብሔር ምትክ ሆኖ የኃጢአተኛውን ንስሐ ተቀብሎ በደሉን ተቀብሎ ከባት ያበሳ ሆኖ በቃ አይዞ እግዚአብሔር ይቅር የማይለው ኃጢአት የለም፣ ይሄንን ስገድ፣ ይሄንን መጽውት፣ አልቅስ፣ ጸልይ፣ ጹም ብሎ ቀኖና ይሰጣል። ብዙዎች ይሄንን የምስኪኖችን ንስሐ ተቀብለው ሄደው ለመንግስት ነግረው ያሳሰሩ አሉ፣ ትዳር ያፋቱ አሉ፣ ኑሮ ቤተሰብ የበጠበጡ አሉ። እነዚህ ምንድናቸው ያልን እንደሆነ ሳይመረጡ ያለ ምርጫ ያለ ጥሪ ጎርፍ ይዞ አምጥቶ ያስቀመጣቸው ናቸው። ከመርካቶ ቀሚሱን ከመርካቶ ቆቡን ገዝተው ክብረ ክህነትን ለማስከበር ሳይሆን ለማዋረድ የመጡ ናቸው። ቤተክርስቲያኒቷ ስህተት አይደለም፣ የቤተክርስቲያኒቷ ችግር አይደለም፣ የግለሰቦች ችግር ነው። የግለሰቦች ችግር አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም ዘማዊ ሁን ብላ አላስተማረችኝም። እኔን ጠንቋይ ሁን ብላ አላስተማረችኝም። መተተኛ ሁን ብላ አላስተማረችኝም። ደቦችን አስለቅስ ብላ አላስተማረችኝም። ሙዳየ ምጽዋት ስበር ብላ አላስተማረችኝም። ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተክርስቲያን ንጽሕት ናት፣ ቅድስት ናት፣ አልቦ ነውር ምንም ነውር የሌለባት ቤተክርስቲያን ናት። ቤተክርስቲያኒቷ ማለት ነው። ዘመን ያመጣቸው የቤተክርስቲያኒቷ ወኪሎች፣ አስተማሪዎች የተባሉ ሳይገባን አውደ ምሕረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች፣ ስዶች ልንሆን እንችላለን። አዎ ብዙ ሰው አልቅሷል። የስንት ህፃናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚያ አልፎ ወንድ የሚደፍሩ ህፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊቲ ሂዱ፣ ቂሊንጦ ሂዱ፣
በየእስር ቤቱ ሂዱ። የመኖክሴ ማት፣ የቄስ ማት፣ የዲያቆን ማት የምናም ታያላችሁ። እዛ በነውር የገቡ ማለት ነው። በነውር የገቡ ቤተክርስቲያኒቷ አዛ አይደለም። ቤተክርስቲያኒቷ ነግራ አይደለም። አንዳንዴ ጥጋብ ሰይጣንም ብቻ አይደለም። አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይሄንኛውን ኃጢአት ይሄንኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል። ራሱ ሰይጣን ምን አይነት ሰው ነው እኔ ይሄንን አላውቅም እስኪል ድረስ ማለት ነው። ያው በገዳም እንደተባለው ሰምታችኋል። ገዳም ላይ ለጸሎት ቆመው በአብይ ጾም እየጸለዩ የሰርክ ጸሎት ላይ አንደኛው መኖክሴ እንቁላል ያምረዋል። እንቁላል ያምረውና ናላውን ያዞረዋል። ካልበላው በቃ መሞቴ ነው ይልና እንቁላል ያመጣና ጠብሶ እንዳይበላው ሊሸት ነው። ጠብሶ እንዳይበላው ሊሸት ነው። ቀቅሎ እንዳይበላው ጊዜ ሊፈጅ ነው። እንዴት ያርገው? ግራ ገባው። እስቲ ቆይ ከነ ቅርፊቱ ላርጋና ጭልፋ ነገር አምጥቶ እዛ ሻማውን አብርቶ ጭልፋው ላይ እንትኑን አድርጎ ይሄ ከነ ቅርፊቱ እንቁላሉን ማቃጠል ጀመረ ማለት ማብሰል። አበምኔቱ የገዳሙ አበምኔት መነኩሴው እየሰራ ያለውን በደል እየሰራ ያለውን ችግር ተመልክተዋል። ኃጢአቱን አይተዋል። ስለዚህ ከመሳቱ በፊት እግዚአብሔር መንፈስ ቅዱስ ስለሚገልጽ ከመሳቱ በፊት ሄጄ ከዚህ ነገር ላድነው አሉና ይሄዳሉ ማለት ነው። ቀጥታ እሷ ያይም ቤቱን በሩን ሳይሆን መስኮቱን ብርግድ አድርገው ሲገቡ እዛ ማንኪያ ነው ጭልፋ ይዞ እንቁላል በሻማ እየጠበሰ በጧፍ እየጠበሰ ያገኙታል። ምን እያረክ ነው ሲሉት ኧረ ሰይጣን አሳስቶኝ ነው አባቴ፣ በቃ ዲያብሎስ አሳስቶኝ ነው ሲል ዲያብሎስ ደግሞ በሩን ብርግድ አድርጎ ይገባና በፍጹም እኔ እንዲህ አይነት ተንኮል እንዲህ አይነት እንትን ካለ ዛሬ አይቼ አላቅም። እኔ ራሱ ከዚህ ከመኖክሴው እያየው ነው። የአንዳንዶቻችንን በደል የአንዳንዶቻችንን ኃጢአት ራሱ ሰይጣን ይቀናበታል። እኔ እንዲህ የምሆነው መቼ ነው እንዲህ አይነት ሲስተማቲክ የሆነ እንዱና የረቀቀ ወንጀል ኃጢአት የምሰራው መቼ ነው ብሎ ራሱ ሰይጣን ይቀናብናል። ዲያብሎስ ይቀናብናል። በዚህ አይነት አሁን ሰዎች ሲከሱ ያለው ይገባኛል። የእናንተ ቄሶች፣ የእናንተ ሰባኪያን፣ የእናንተ መምህራን በእኔ ምክንያት ቤተክርስቲያኒቷ የምትሰደበው ስንቴ ነው ታዩ የለ እንዴ? እሱም ብሎ ዲያቆን፣ እኔ ዲያቆን አይደለሁ፣ እሱም ብሎ መምህር፣ እሱም ብሎ ምን ትስዬ ምናምን እኔ እያለሁላቸው ወደ ማን ነው የሚሄዱት? ወደ ቤተክርስቲያኒቷ ነው የሚሄዱት። ወደ ቤተክርስቲያኒቷ ነው። ቤተክርስቲያን በእኔና በስጋችን ምክንያት በጥጋባችን ምክንያት መቋቋም አቅቶን ለወደቅንበት ለወረድንበት ነገር ተጠያቂ አይደለችም። ደግሞ ያለ ላብ የሚመጣ ገንዘብ፣ ደግሞ ያለ ድካም የሚመጣ ገንዘብ፣ ደግሞ ያለ ምንም ነገር የሚመጣ ህይወት ሀብት የሚያደርገው ባለጌ ነው። የሚያደርገው ከመስመር ነው የሚያስወጣው። የአብዛኞቹ ዘማሪያን እንደኔ ከካሞች ናቸው። እንደኔ የድሃ ልጆች ናቸው። ቁርበት ላይ መደብ ላይ ተኝተው ያደጉ ናቸው። ቁርስ በልተው ምሳ የማይደግሙ ናቸው አብዛኛዎቻችን ማለት ነው። ከዚያ የህይወት መንገድ አምጥቶ አውደ ምሕረቱ ላይ አወጣን። አውደ ምሕረቱ ላይ ስንወጣ እኛ ከፍ ብለን ሌሎች ዝቅ ብለው ታዩን። እታች የሚያዩን ሰዎች ደግሞ እኛ ከእግዚአብሔር ጋር የምናገናኛቸው መሰላል፣ ወደ እግዚአብሔር የምናቀርባቸው መሰላል መስለው ያዩናል፣ ይመለከቱናል። እኛ ድህነት፣ እኛ ረሃብ፣ እኛ ጉስቁልና ነው ያወጣን። ህይወት አይደለም፣ መዳን አይደለም ያወጣን። እታች የሚሰማን ህዝብ መንግስተ ሰማያትን የሚሻ ገነትን የሚሻ ጽድቅን የሚሻ ለዚያ ደግሞ እነዚህ ከላይ የቆሙት ሰዎች እውነተኛ አድራሾቼ ናቸው ብሎ የሚመካብን የሚኮራብን ናቸው። እኛ ግን እንደዛ አይደለንም። አብዛኛዎቻችን አሉ ብዙዎች
ህይወታቸውን ከእግዚአብሔር ጋር አድርገው መሰላል ሆነው እንደውም እንደ ሻማ እንደ ጧፍ እነሱ ቀልጠው አረው ሌላውን ወደ እግዚአብሔር መንግስት የሚያስገቡ አሉ። አያችሁ፣ አንድ በሽተኛ አንድ ህመም ያለበት ሰው ሐኪም ጋር ሲቀርብ ቀባብቶ አይደለም መሄድ ያለበት። እውነተኛ ፈውስ ከፈለገ እዚህ ጋር ይፈልጠኛል፣ እዚህ ጋር ይቆርጠኛል። መቼ ጀመረ? በዚህ ቀን ነው የጀመረኝ። እንዴት ነው የጀመረ? እንዲህ አርጌ ነው የጀመረኝ። የት ሄደ ነበር? እዚህ ቦታ፣ እዛ ቦታ ሄደ። ምን ጠጥተ ነበር? ይሄንን። ከዛ መነሻነት ላብራቶሪ ምንድነው አልትራሳውንድ የሚባለው ነገር አጋዥ ሆኖ የናንተ 50% መናገር የሐኪሙ 50% ዕውቀት ሁለቱ ይደመርና ለናንተ ለኔ ለበሽታችን ፈውስ የሚሆን ትክክለኛ መድኃኒት ይታዘዝልናል ማለት ነው። ትክክለኛ መድኃኒት ሐኪሙን እኔ አሁን ሳልታመም ሄጄ እዚህ ቆርጠኛል ወይኔ ልፈነዳ ነው ምናምን ብለው ውሸቴን ብለው ኦኬ እንዴት ነው የሚያደርግ? መቼ ነው የጀመረህ ነው የሚለኝ። በዚህ ሰዓት ምናምን ስለው ኦኬ እንዲህ ያደርጋል ያመጣል። የአሜባ ነው የጃርዲያ ነው የምንትስዬ ነው የኩላሊት ነው የምናምን ነው የሚለውን ያያል። ሽንትህ እንደዚህ ይሆናል ምናምን፣ አዎ እንደዚህ ይሆናል፣ ኦኬ ይሄ ሊሆን ይችላል ይላል። ከዛ ሲመረምር ቢያጣ እንኳን ይሄ ነገር ገና ያላደገ ነው ብሎ ይሰጣል። ሐኪም ጠንቋይ አይደለም፣ አያውቅም። የኢትዮጵያ ቤተክርስቲያንም አሁን አገልጋዮቿ በሚሰሩት በጣም ጥቂቶቹ በሚሰሩት ነውርና በሚሰሩት ጥፋት ታላቋ ቤተክርስቲያን መነገር መሰደብ የለባትም።